ቅድስት ባለቤት ጉዱ ወጣለት ማለት ነው። እንግዲህ በጣም በሚያሳዝን ነገር በስተመጨረሻ ሚስቱን በመተት አስሮ እንደሆነ እንደዚሁም ደግሞ በራሱ ጓደኛ ቀንቶ በትዳር ላይ በሆኑበት ሰዓት በጣም እንደሚቀናባቸው እና በጣም ለነሱ ትልቅ ቦታ እንዳሌለው በጣም በህይወታቸው እንደሚናደድ ከዛን ደግሞ ወደ ቃልቻ ቤት ሄዶ መተት እንዳሰራባቸው ያለውን ነገር ለመርማሪ ፖሊስ ተናግሯል ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ ማለት ነው። የእናት ግፍ ድራማን ይዤላችሁ ቀጭ ብያለሁ። የእናት ግፍ ድራማ እንግዲህ አሁንም በጣም በሚያሳዝን ነገር አሁንም ግፉ እንደዛው እንደቀጠለ ይገኛል ማለት ነው። የእናት ግፍ ድራማ እውነትም ግፍ ድራማ በጣም ነው የሚያሳዝነው። እውነቴን ነው የምላችሁ ልብ አንጠልጣዩ ድራማ ማለት ነው። ከዚህ እንደውም ከበፊቱ የበለጠ ግፍ በጣም የሚሰራበት ድራማ ሆኗል ማለት ነው። እስቲ ምንድን ነው የተፈጠረው እንግዲህ ሲባል መርማሪ ፖሊስ ወደ ቤት ውስጥ እንግዲህ ከዛ በክፍል በ57 አይተን ነበረ ወደ መጣበት ሄዶ ነበረ ተመልሶ ነበረ። ግን አሁንም ዛሬ ተመልሶ መጥቷል ማለት ነው። ተመልሶ ሲመጣ እሱ የፈለገው ማንን ነው? ወይዘሮ ቅድስትን ነበረ ማለት ነው። ወይዘሮ ቅድስትን ሳይሆን ያገኘችው ይሄ መተተኛ ፍቅረኛዋ ተብዬውን ነው ያገኘችው ማለት ነው። ለምንድን ነው የት ነች ያለችው ባለቤትህ ሲለው፣ ወይ ፍቅረኛ ክነግ ባለቤት ስለው አይ እሷ የለችም ቤት ውስጥ ብሎ እንግዲህ እሷ አለችው ቤት ውስጥ ነበረች፣ ግን ደግሞ ቤት ውስጥ እንዳሌለች አድርጎ ይደብቃል ማለት ነው። ከእሷ ጋር እንዲያወራ አልፈለገም። ምክንያቱም ወንጀሉ ሁሉ ነገር ስለሚያውቅ በጣም ስለፈራ ማለት ነው። ግን ከዛም በፊት ግን ምንድን ያደረገው ቤት ውስጥ ሆኖ የኔ ንግስት የኔ ፍቅር እያለ በጣም እሷን ሲያቆላልጣት ነበረ ማለት ነው። ለምንድን ነው ያን ነገር ቃል እየተጠቀመ ያለው መሰላችሁ? እየተጠቀመ ያለው ምክንያቱም የሰራው ስራ እንዳይታወቅበት ነው ማለት ነው። አንድና ለአንድ በአሁን ሰዓት የፈለገው ምንድን ነው? ቤት ውስጥ ያለውን እየተሰራውን ነገር ሁሉ ነገር መርማሪ ፖሊስ እንዲያውቅ አይፈልግም። ሁለተኛ ነገር ደግሞ ቤቱን መሸጥ ይፈልጋል ማለት ነው። ቤቱ ተሸጦ ምን ማድረግ ነው የፈለገው? ቤቱ ከተሸጠ በኋላ እሱን እጄሽ ከዚህ እጠፋለሁ፣ አብረን ሄደን የራሳችን ህይወት እንኖራለን። እቺ ሴትዮ የቤቱ ስም ደግሞ በዚህ ሴትዮ ስለሆነ ሴትዮቷ እንደምንም ብለን አሳምነን ውክልና ላንቺ እንድሰጥሽ አድርጋ ይሄን ሸጠን ወደ የራሳችን ህይወት መያዝ አለብን ብሎ ይላታል ማለት ነው። እሷም ደግሞ ያው በጣም የዋህ በመሆኗ ያው እሷ ተይዛለች። በእርግጥ ምን የዋህነት ሳይሆን በመያዟ የተነሳ ማለት ነው። እኔ የምፈልገው ከአንተ ጋር መኖር ብቻ ነው እንጂ እኔ ምንም ነገር የሚያሳስበኝ ነገር የለም ብላ እሱ በሚለው ነገር ሁሉ ነገር ተስማምታለች ማለት ነው። ችግር የለውም ብላ በጣም በሚያሳዝን ነገር እሺ ብለዋለች ማለት ነው። ግን ደግሞ በምን አይነት ነገር ነው ይሄንን ነገር የምናሳምናት ሲለው ጎዳና ላይ ያበደው ልጇን እንገልብሻለን ብለናት ቀጥ ብላ እንድትፈርም እናስደርጋታለን ብላ ስትለው እሱ እኮ በጣም እኔ እኮ የምወድሽ እኮ ለዚህ ነው፣ አንቺ እኮ በጣም እኮ የምወድሽ እና የማፈቅርሽ ለዚህ ነው እኔ አንቺን የምወድሽ እያለ እንደውም የበለጠ እሷን ሲያቆላባብጣት ነበረ ማለት ነው። ምክንያቱም እንደዚህ እያለው ለምን መሰላችሁ? ምክንያቱም ለምንድን ነው እንደዚህ እያላት ያለው? ያሰቡ ሀሳብ እቅዱን እያስኬደችለት ስለሆነች ማለት ነው። እያስኬደችለት ነው ማለት ነው። ግን እሷ ምንም ነገር ያወቀችው ነገር የለም። ቀጥታ ሄዳ ምንድን ነው ያደረገችው? ወደ ባሏ እናት ጋር ሄዳ ምንድን ነው ያለችው? ቤቱን በእኛ ስም እንድትፈርሚ እንፈልጋለን ምናምን ስትለው በፍጹም ይሄ ቤት የኔ ቤት ነው፣ ከልጅነቴ ጀምሮ ላይፍ እያሳለፍኩበት የልጄ እና ትውስታ የባሌ ትውስታ ነው ምናምን ስትል ነበረ ማለት ነው። ባልሽን ትውስታ አፈር ውስጥ ሄደሽ መፈለግ አለብሽ። ባልሽ እንደውም ሞቶ አጥምቶ ራሱ አልቋል። በአሁን ሰዓት ሚጢ በልቶ ጨርሶታል። ሁለተኛ ነገር ደግሞ ልጅሽም አብሎ ጨርቁን ጥሎ ሜዳ ላይ ነው ያለው። ግን ደግሞ እንዲሞት ካልፈለግሽ እንዳይሞትብሽ ከፈለግሽ ሰተሽን ምንድን ያለቻ ሰተሽን ያለውን ነገር ሰተሽን የቤቱን ኃላፊነት ለኔ ሰተሽኝ ማኖር ትችያለሽ። አለበለዚያ ግን ልጅሽን
እገልብሻለሁ ብላ ታስፈራራታለች ማለት ነው። እንግዲህ ያላት አማራጭ ምንድን ነው? እናትየዋ እዛ ለሁለት ቆሞ ነበር እንደዛ ሲያፋጥጧት የነበረው ማለት ነው። ምንድን ነው ያለው እሱ? በጣም እኮ ቤቱ በጣም ነው እኮ የሚሸተው፣ በጣም ነው ቤቱ እንግዲህ በጣም የሚያሳዝን ነገር ምንድን ነው እሱም በጣም እኮ ክላሷ በጣም ነው የሚሸተው፣ ሴትየቷ ራሱ በጣም ነው የምትሸተው፣ አንቺ ማስጨረስ አለብሽ ብሎ ጥሏት ነው ወደ ውጭ ሲወጣው ማለት ነው። ወደ ውጭ ሲወጣ ቀጥተኛ ያገኘው ማንን ነው? መርማሪ ፖሊሱን ነው ማለት ነው። መርማሪ ፖሊስ እንግዲህ ቤተሰቦቼ በጣም በሚያሳዝን ነገር እንዲህ ለእንደዚህ አይነት ሰዎች ፈጣሪ ልቦና ይስጣቸው ማለት ነው። እኔ በራሴ የምለው እንደዚህ ነው ማለት ነው። ምክንያቱም በጣም በሚያሳዝን ነገር ያስባችሁታል። የራሱን የሆነውን ጓደኛውን የኔ ብሎ እያመነው ጓደኛውን እንደዚህ በማድረጉ እኔ በራሴ በጣም ነው የተሰማኝ እላችኋለሁ ቤተሰቦቼ፣ በጣም በጣም ከምታስቡት የበለጠ ማለት ነው። እና ምንድነው አሁን ምንድነው መርማሪ ፖሊስ ያለውን ነገር ሁሉ ነገር ጠይቆት ነበረ። መልስ ሲመልስለት የጓደኛው ሚስት እንዳገባና በሱ ላይ በጣም ሲቀናበት እንደነበረ ህይወቱ ሁላ በጣም ያማረና የሚያስቀና ፍቅር በህይወታቸው እንዳለ ነበረ የገለጠው ማለት ነው። በስተመጨረሻ ግን እንዴት ነው የሱ ሚስት ለራስህ ልታደርግ የቻልከው ብሎ ሲለው የኔ የሱ ሚስት ለራሴ ላረግ የቻልኩት እሷን ጥሏት ሄደ ወደ ሌላ ሀገር እሷን ጥሎ ሲሄድ ከዛን እሷን የኔ የግሌ አደረኳት ነው ያለው። ይሄ ግን ውሸት ነው። እሱ ያደረገው በመተት ነው የራሱ አደረጋት ማለት ነው። ግን ደግሞ እሱ ምንድን ያለው የራሱ እንዳደረገው ጥሏት እንደሄደና እሷን ጥሏት እንደሄደና እሷን እንደማይፈልጋት ነው ያደረገው ማለት እያስባለው ማለት ነው። ግን በፍጹም እንደዛ አይደለም የተደረገው ነገር በጣም ውሸት የውሸት ውሸት ነው እንደዛ ያለው ማለት ነው። ያደረገው ነገር ምንድን ነው ሲባል እንግዲህ በመተት ነው የራሱ ያደረጋት ማለት ነው። ፈጣሪ ልቦና ይስጠው እንደዚህ አይነት ሰው ማለት ነው። ያንንስ በምን አይነት ምክንያት ነው እንደዚህ ያደረገው ሲባል እንግዲህ የእሷን ልብስ ቤት ውስጥ መጥቶ እንደ ጓደኛ እንደ ራስ ቀርቦ ልብሷን ወስዶ ነው እንትን ያደረጋት ማለት ነው። ማለትም የራሷን ልብስ ወስዶ ነው መተት ያሰራባት ማለት ነው። በጣም የሚያሳዝን ነገር ቤተሰቦቼ ማለት ነው። ፈጣሪ ከእንደዚህ አይነት ነገር ይሰውራችሁ፣ የእውነት ይሰውራችሁ። በጣም አስባችሁታል? ጓደኛዬ ብላችሁ ያመናችሁ ሰው መልሶ በእንደዚህ አይነት ነገር ሲጥላችሁ ምን አይነት ስሜቱ ምን አይነት እንደሆነ ምን አይነት ከባድ እንደሆነ እራሳችሁ ታውቁታላችሁ ማለት ነው። እንግዲህ አሁን ባሏ አብዶ ውጭ ነው ያለው፣ ውጭ ላይ ጎዳና ላይ ማለት ነው። በጣም የሚያሳዝን ነገር አስባችሁታል? በጣም ከባድ ማለት ነው። እና ብቻ አላቅም፣ ሰዎች በስውርም በውስጥም ሰዎችን እያጠቁ ይገኛሉ። እኔ የምላችሁ ግን እራሳችሁን ጠብቁ ቤተሰብ። ያው በእርግጥ ጠባቂው ፈጣሪ ነው፣ ከማንም የበለጠ ፈጣሪ ነው ሰዎችን የሚጠብቀው። ግን ደግሞ እናንተም ደግሞ ባላችሁ በአቅማችሁ መጠበቅ አለባችሁ። ምክንያቱም ሰው ልጅ ይሄ ለእኛ ትምህርት ነው። ድራማ ላይ የሚሰራው ሁላ እኛን አገባንም እንዳትሉ፣ ለእኛ ትምህርት ነው። እኛ እንማርበታለን፣ ብዙ ነገር ታስተውሉበታላችሁ፣ አይምሮ ካላችሁ ማለት ነው። አይምሮ ደግሞ ካላላችሁ መቼም ልታውቁ አትችሉም፣ መቼም ሊገባችሁ አይችልም ማለት ነው። ስለዛም ባላችሁ በአቅማችሁ እውነቴን ነው የምላችሁ እራሳችሁን እንድትጠብቁ እጠይቃችኋለሁ ማለት ነው፣ ከእንደዚህ አይነት መንፈስ ማለት ነው። ምክንያቱም አንድ ሰው በፊት ለፊት የመጣ ሰው ችግር የለውም፣ ልትዋጉት ልትደባደቡ ትችላላችሁ። ግን ደግሞ በእንደዚህ አይነት ተልካሻ የሆነ ነገር በእንደዚህ አይነት መጥፎ የሆነ ነገር እንዴት አድርጋችሁ ልትዋጉ ትችላላችሁ? በእርግጥ ሁሉ ነገር ያው በእግዚአብሔር ነው፣ ሁሉ ነገር በፈጣሪ ነው። በእኛ የሚሆነው ነገር ምንም ነገር አለ ብዬ አላስብም። ግን ደግሞ የበለጠ ቁርኝነታችን ከፈጣሪ የበለጠ ማድረግ አለብን ብዬ አስባለሁ ቤተሰቦቼ። ፈጣሪ እንግዲህ ከእንደዚህ አይነት ሰዎች ይሰውራችሁ ልዑል እግዚአብሔር። እና እንደዚህ የምታደርጉም ሰዎችም ማለት ነው እውነቴን ነው የምላችሁ ምንም የምትጠቀሙት ነገር የለም። ምንም የከንቱ ከንቱ ነው፣ ከንቱ ነው። እንደዚህ አይነት ሲጀምር የሚጠቀም ሰው እንቅልፍ የለውም፣ አይተኛም፣
ሰላምነት አይሰማውም፣ ውስጡ ጤነኝነት አይሰማውም። ስለዛን ባላችሁ በአቅማችሁ መልካም ነገር ለመስራት ሞክሩ። እውነቴን ነው የምላችሁ ጥሩ ነገር ለማድረግ እና ቤተሰቦቼ በእንደዚህ አይነት ነገር የመጣ ጠንግር ብሎ ይቅር። በእንደዚህ አይነት በህይወታችሁ የመጣ ነገር ገደል ይግባ። አይጠቅማችሁም፣ ለእናንተ ምንም አይጠቅም፣ ጠቃሚም አይደለም። እና ብዙዎቻችሁ ሰዎች በእንደዚህ አይነት ነገር የተሰማራችሁ ሰዎች አላችሁ። ፈጣሪ ልቦና ይስጣችሁ ነው የምለው። እንደዚህ የምታደርጉ ሰዎች እኔ እውነቴን ነው የምላችሁ ይሄ መልካም እንዳልሆነ ዛሬም ነገም እነግራችኋለሁ ማለት ነው። አሁን አንድ ቀን እነኛውን ሰዎች ወደ ራሳቸው መመለሳቸው አይቀሩም። በእርግጠኝነት የምነግራችሁ ነገር ወደ ራሳቸው ይመለሳሉ። መመለሳቸው የማይቀር ጉዳይ ነው። ግን ደግሞ ወደ ራሳቸው ሲመለሱ ለነሱ በጣም አስቸጋሪ ነው። በጣም ነው በህይወታቸው የሚጸጸቱት በጣም። ስለዛ ብቻ እኔ አላቅም። እኔ እውነቴን ነው የምላችሁ አንድ ሰው ከጠላኝ እኔን የማይወደኝ ከሆነ በገጽ መጥቶ እየደባደበኝ የፈለገውን ነገር ይበለኝ። ግን በእንደዚህ አይነት ተልካሻ ነገር መጥቶ የኔን ህይወት እንደዚህ ላረግ ይገባል ብዬ አላስብም። ቤተሰቦች እናንተ እንደዛ ታስባላችሁ? እኔ አላስብም በፍጹም። አንድ ሰው ወንድነቱን በግልጽ ማሳየት ነው እንጂ ያለበት በስውር አይደለም። ይሄ የደካማ ዱላ ነው፣ የድክመት ዱላ። ደካማዎች የሚያደርጉትን ነው እንደዚህ አይነት ሰዎች የሚያደርጉት ማለት ነው። ደካማ ሰዎች ናቸው እንደዚህ አይነት ነገር ስራ የሚሰሩት። ጎበዝ ሰዎች፣ ጀግና ሰዎች ነገሮቹን ሁላ ቢበደሉም ባይበደሉም በራሳቸው በቃ የተሰጠንን መኖር። እውነቴን ነው የምላችሁ ስለተሰጠን ነገር መኖር ነው ያለብን እንጂ የሰው ነገር ብቻ መፈለግ ሳይሆን ስለተሰጠን ነገር አመስግነን መኖር። ሰው ባለው በተሰጠው አመስግኖ መኖር አይችልም? ባለን በአቅማችን እንደዛ ብናደርግ ምን ችግር አለ? ምን ይጎልብናል? እውነቴን ነው የምላችሁ ምን ይጎልብናል? ምን ይቀንስብናል? እና እንደዚህ የምታደርጉ ሰዎች ብቻ ማስተዋል ይስጣችሁ ብዬ ነው የምለው። ዛሬም ነገም ማስተዋል ይስጣችሁ፣ ነገም ተነገ ወዲያ ማስተዋል ይስጣችሁ። ሌላ ምን ትባላላችሁ? በጣም ነው የሚያስጠላው በእንደዚህ አይነት ልክስክስ ነገር ማለት ነው። በእንደዚህ አይነት ልክስክስ ነገር መጠርጠር በጣም ነው የሚደብሩ እላችኋለሁ። ፈጣሪ ያው ልቦና ይስጣችሁ ነው የምለው። እኔ በራሴ እንደዛ ብዬ ነው የምላችሁ። ማስተዋሉን ያድላችሁ፣ ጽናቱን ያድላችሁ። ጥሩ አይደለም። አንድ ቀን ደምን ባታለቅሱበታላችሁ፣ ትጸጸቱበታላችሁ፣ ታለቅሱበታላችሁ ብዬ ነው የማስበው። እንደዚህ አይነት የምታደርጉ ሰዎች እውነቴን ነው የምላችሁ ታለቅሱበታላችሁ፣ ትልቅ መስዋዕት ትከፍሉበታላችሁ። እና ቤተሰቦቼ ለማንኛውም ለቤት አዲስ ሆናችሁ ላይክ ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። 911 በስመ ስላሴ